አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ቆንጆ ላዛኛ አብረን እንሰራለን። ሽንኩርቴን እንደዚህ አድርጌ አድቅቄ ከትፌ አብስዬው ነበር። ቅመሞቼን ደግሞ እንዳያችሁት ጥቁር ቆንዶ በርበሬ፣ ነጭ ቆንዶ በርበሬ እና ካሞን፣ ኩዝበራ፣ ነጭ ሽንኩርት፣ ቀይ ሽንኩርት እንደተለመደው አድርጌ መጀመሪያ ከሽንኩርቴ ጋር ካበሰልኩት በኋላ በደንብ አድርጌ ማለት ነው ስጋዬን እንደዚህ አድርጌ ከሱ ጋር አበስለዋለሁ ማለት ነው። ሽንኩርቱ ትንሽ ለብቻው ከቅመም ጋር ካቁላላሁት በኋላ ማለት ነው። እኔ የተፈጨ ስጋ ማጠብ አልፈልግም። ስጋውን ቆሜ ነው አስፈጭቼ የማመጣው ማለት ነው። እና ትርጉም የለውም ብታጥቡትም እናንተ ከፈለጋችሁ ማድረግ ትችላላችሁ። እኔ ግን አላጥብም የተፈጨ ስጋ ማለት ነው። አልሚም እንደዚህ አድርጌ በደንብ አድርጌ ከበታተንኩት በኋላ ነጭ ሽንኩርት የተፈጨ ደግሞ ነበረኝ አደረኩበትና ትንሽ ከጠበስኩት በኋላ ቲማቲሜን እኔ ቲማቲም ልጬ ነው የምፈጨው። አልሚም እንደዚህ አድርጌ ደግሞ ከትበትና አዋሃጄ ከድኜ ትንሽ አበስለዋለሁ ማለት ነው። አሁን እንደዚህ ሆኖ ትንሽ እንከድነውና ከቅመሙ ጋር ስጋው ጋር ቲማቲሙ ጋር ጨው አድርጌ ክድን አድርገን ትንሽ አንድ 10 ደቂቃ ሰጠዋለሁ። ከበሰለልኝ በኋላ አብረን እናያለን ማለት ነው። ይሄንን መስሎልኛል ከበሰለ በኋላ ማለት ነው። ከዛ በኋላ የቅመም አለኝ ማጣፈጫ የፓስታ ማለት ነው ኢታሊ። አሁን እሱን ደግሞ አንድ ማንኪያ ያህል ሾርባ እናደርጋለን ማለት ነው። ሁል ጊዜ ይሄንን የኢታሊ ቅመም ለፓስታ በጣም ነው ቆንጆ የሚያደርገው። አልሚም እንደዚህ አድርጌ አዋህጄ አሁን ከዛ አዝማሪ ነው ደግሞ አለኝ ማለት ነው። እንዲህ አድርጌ ዝም ብዬ አልበታትነውም። እንደዚህ ድፍንፍን አድርጌ ክድን አደርገዋለሁ ማለት ነው። ለምን ቆንጆ ጣዕም እንዲያመጣልኝ ማለት ነው። ጨው አንሶኝ ነበር፣ ትንሽዬ ጨው እነሰንስበታለሁ ማለት ነው። ከዛ በኋላ ትንሽ እንከድነዋለን። ለምን ያደረኩበት ቅመም እንዲመጣው ማለት ነው። ከዛ እንደዚህ አድርጌ ከጨረስኩ በኋላ ይሄን መስሎልኛል እሱ ማለት ነው። እናጠፋና ወደ ቀጣዩ ስራ እንገባለን ማለት ነው። አሁን እዚህ ጋር ነጭ በሻሚል ያስፈልገኛል ለላዛኛ ማለት ነው። ዱቄት 4 የሾርባ ማንኪያና 3 የሾርባ ማንኪያ ደግሞ ሀሊብ ኒዶ አድርጌ ጥቁር ቆንዶ በርበሬ ትንሽዬ ቅድም የተጠቀምኳቸውን ቅመም ማለት ነው። ኩዝበራ ትንሽ በተን አድርገን ነጭ ሽንኩርት ትንሽ በቃ ዝም ብሎ ለእንትን ያህል ማለት ነው። እና ትንሽ ጨው አድርጌ አዋህጄ ማለት ነው። ውሃ አድርገን እንጥደዋለን ማለት ነው። እዚህ ጋር የገበታ ቅቤ እጠቀማለሁ ማለት ነው። የገበታ ቅቤ ከበረዶ ክላስ ሳይሆን ከፍሪጅ የነበረ ማለት ነው። እንደዚህ አድርጌ ቁርጥ አድርጌ ከትበታለሁ። የፈላ ውሃ ሳይሆን ቀዝቃዛ ውሃ አድርገን እንበጠብጠዋለን ማለት ነው። በዚህ መልኩ አድርጋችሁ ትበጠብጡትና በማንኪያ ትንሽዬ ከዛ የኬክ ማምቻ አለ። በኬክ መምቻ ደግሞ እንደዚህ አድርገን እንበጠብጠዋለን። እናስተካክለውና እሳት ላይ እንጥደዋለን ማለት ነው። በጣም ወፍራም አይደለም መሆን ያለበት የላዛኛ በሻሚል ማለት ነው። አሁን እንደምታዩት እንደዚህ ሆኖ ከሆነልኝ በኋላ ትንሽዬ ሞቅ ያለ ውሃ ባደርግበት ችግር የለም። የፈላው አታረጉበትም ካሁን በኋላ ችግር የለውም። ለምን በቃ ኋላስ አስተካክላችሁታል ማለት ነው። የፈላ ውሃ አምጥቼ እኔ አደረኩበት ማለት ነው። ለምን ቶሎ ጊዜ ስለሌለኝ ቶሎ እንዲደርስልኝ ማለት ነው። ከስር እሳት ከላይ ደግሞ የፈላ ውሃ አይጓጉልባችሁም። አሁን በቃ እኔም እንደዚህ ከሆነልኝ በኋላ በደንብ አድርጌ በመምቻ እየመታው እጄ አያርፍም እንዳይጓጉልባችሁ ማለት ነው። አሁን በደንብ አድርጋችሁ ማማሰል ግዴታ ነው። ትንሽ እያረፍ እያላችሁ እያማሰላችሁ አልሚም ጨው ምናምን እንዳትረሱ። እሱ እስኪበስልልኝ ድረስ ደግሞ እኔ በዚህ በኩል ውሃም ቺዝ ነው የፒዛ ቺዝ ትንሽ እጠቀማለሁ። ሊፈላ አካባቢ ታደርጉበታላችሁ ማለት ነው። እዚህ ጋር ውሃ እንጥዳለን።
ለላዛኛው ላዛኛ አይበስልም። ባኬቱ ላይ ያለ ውሃ ዝም ብላችሁ ማድረግ የሚቻል አለ። ትንሽዬ በፈላ ውሃ ነካ እያደረጋችሁ የምታወጡት ባኬታችሁ ላይ። እኔ የምጠቀመው ዛሬ ትንሽዬ ገባ ወጣ የሚል ነው። አልሚም እንዲህ ሆኖ ይሄኛው ማለት ነው። ከዛ ክሬማ ደግሞ እንጠቀማለን ትንሽ ማለት ነው፣ ሳታበዙ በስ አንድ የሻይ ብርጭቆ የሚሆን ማለት ነው። እንዲህ አድርጌ በቃ አሁን خلاص እንደዚህ ሆኖልኛል ማለት ነው። አያችሁት? በዚህ መልኩ ሲሆን በቃ ከዚህ በላይ እንዲወፍርም አልፈልግም፣ ከዚህ በታች እንዲቀጥንብኝም አልፈልግም። ከዛ አያችሁት? እንደዚህ ትንሽዬ በቃ ሲንተከተክልኝ አጥፍቼ ላዛኛዬን ማብሰል እጀምራለሁ ማለት ነው። ላዛኛዬ ውሃ ፈልቶልኛል። እዚህ ጋር ዘይትና ጨው አረግበትና ላዛኛውን እያመጣን እንከታለን እናወጣለን። በቃ ነው እንጂ አይበስልም እሳት ውሃ ውስጥ። እኔ ዛሬ የምጠቀመው ገባ ወጣ የሚለውን ነው ማለት ነው። አንዳንዱ ደግሞ ባኬት ላይ ያለ በቃ ዝም ብሎ የሚሰራ ማለቱ አልሚህም ይሄኛው እንደዚህ ከወጣልኝ በኋላ ማለት ነው አያችሁት? እንዲህ ሆኖ ይወጣልኛል። እኔ በማንኪያ እያደረኩኝ እጠባበቀዋለሁ ማለት ነው። እዚህ ጋር ባይሬክስ አለኝ አስተካክያለሁ ማለት ነው። እንደዚህ አድርጌ በሻሚሌን መጀመሪያ አደርጋለሁ ማለት ነው። እንደዚህ አድርጌ አፍስሼ አዳርሰዋለሁ ማለት ነው ሳህኔ ላይ። ከዛ ምን አደርጋለሁ? ፓስታዬን አምጥቼ ላዛኛውን ማለት ነው በሾካና በዚህ በእንትን በሁለት ማማሰያ አድርጋችሁ እሳታችሁ እንዳያቃጥላችሁ ታነጥፉታላችሁ ማለት ነው። በዚህ መልኩ አድርገን እኔ አሁን 3 ያነጥፍልኛል። 3 አድርግና ከዛ በቃ በዚህ መልኩ እያረገን ሱጓችንን ካደረግን በኋላ ደግሞ እንደገና ባሻሚሉን ከላዩ ላይ እያደረገን እናንተ እስከምትፈልጉት ደረጃ ማድረግ ትችላላችሁ። እኔ እስከ 3 ጊዜ ማለት ነው አነጥፋለሁ። እንደገና ባሻሚል አለብስበታለሁ፣ አነጥፋለሁ። እንደዛ እያረኩኝ እስከ 3 ጊዜ እሰራለሁ ማለት ነው። እንዲህ አድርጌ ከዛም ባሻሚል አፈስበትና ከዛ ደግሞ ቺዜንም አደርግበታለሁ ማለት ነው። እንደዚህ እያረኩኝ ሁሉንም እንደዚህ እያረገን እንጨርሳለን። አሁን ይሄ ሁለተኛው ላይ ነኝ ያለሁት ማለት ነው። አያችሁት? ሁለተኛ ላይ ነኝ ማለት ነው። እንዲህ አርገን በደንብ አርገን ካዳረስና ከዛ ቺዜን አደርጋለሁ። እንደዚህ አድርገን በደንብ ቆንጆ የሆነ ላዛኛ መስራት እንችላለን ቤታችን ውስጥ። አረብ ሀገር ለምንሰራ ልጆች ደግሞ እንደ የኔ ቢጤ እንደዚህ አድርጋችሁ ስሩ ስትባሉ ቀለል ባለ መንገድ መስራት ትችላላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀባይቤ በጣም ነው የምወዳችሁ። አልሚሂም አያችሁት? እንዲህ አድርጌ ስጋ እና ሱጎ በደንብ ነው ማልበስ ያለባችሁ ማድረቅ ያለባችሁ። ያው ደረቅ ይመስላችኋል እንጂ በጣም ውሃ አለው የሰራሁት ሱጎ ማለት ነው። ከዛ ባሻሚሌን አድርጌ በዚህ መልኩ እያደረገን እንሰራለን ማለት ነው። አሁን በቃ የመጨረሻው ላይ ነን።
ከዛ ያ ኦቨናችን ውስጥ እንከትና በተፈለገው ሰዓት ይቀርባል ማለት ነው። ይህን ያህል ቀለል ያለ ላዛኛ ዛሬ ሰርተናል ማለት ነው አብረን ሀባይቢ። እናንተም ሰርታችሁ ሞክሩት። አያችሁት? ማሻአላ በጣም ደረቅ ይመስላል እንጂ ወዲያው ነው በቃ የሚረጥበው። እንደዚህ አድርገን ካለባበስ ነው በኋላ ሩብ ሰዓት ቆይተን ማለት ነው ወደ ኦቭናችን እንከተዋለን ማለት ነው። ይሄን ይመስላል ዛሬ የሰራነው ለዛኛ። ባይ ሀባይቢ በጣም ነው የምወዳችሁ። ሽኩራን ለምታደርጉልኝ ለምትሰጡኝ አስተያየት ደግሞ በጣም አመሰግናለሁ ማለት ነው። ባይ። ግን አሁን እንትና ቺዝ ደግሞ ከላይ ላይ ትንሽዬ እናደርግበታለን ማለት ነው። እንዳትረሱ ቺዝ እንደዚህ አድርገን ከነሰነስን በኋላ በቃ ያለ ባይ